ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው። እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። በተረጋጋ መልኩ ቀስ ብዬ አነብላችኋለሁ። እናንተ ደግሞ የበለጠ ግልጽ እንዲሆንላችሁ ደብተርና እስክሪብቶ ይዛችሁ በደንብ ቪዲዮውን እስከምጨርስ ተከታተሉኝ። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሮ ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ናችሁ ቀንም ሆነ ማታ በፈለጋችሁት ሰዓት መጀመር ትችላላችሁ። እንግዲህ ዛሬ እነዚህን አማርኛ ፊደሎችን ከሀ እስከ ሸ እናያለን ማለት ነው። ከሀ እስከ ሸ ያሉትን አይተን ከጨረስን በኋላ ባለ ሁለት ቃላት ዳር ላይ አውጥቻቸዋለሁ። እነሱን እንዴት ከዚህ ከፊደሎች ውስጥ አወጣናቸው፣ እንዴትስ አገጣጥመን እናነባቸዋለን የሚለውን በተረጋጋ መልኩ እናያለን ማለት ነው። ከኔ ጋር ቆዩ። እሺ እንግዲህ እቺ ከፊደሎች ውስጥ የመጀመሪያዋ ድምጽ ናት ማለት ነው። የመጀመሪያዋ ፊደል ወይም ድምጽ ናት ማለት ነው። እሺ እንጀምር። ሀ ሁ ሂ ሃ ሄ ህ ሆ። እንድገማት። ሃ ሁ ሂ ሃ ሄ ህ ሆ። እሺ የሃን ቤተሰቦች አይተናል። ቀጣይ ለ ሉ ሊ ላ ሌ ል ሎ። እንድገማት። ለ ሉ ሊ ላ ሌ ል ሎ። አሁን ደግሞ የለም ቤተሰቦች አየን ማለት ነው። እንግዲህ አንድ ፊደል 7 ቤተሰብ ነው ያላት። የመጀመሪያችን ምንም ቅጥል ሆነ ግራ ጣራ ቀለበትም ሆነ ምንም የላቸውም ማለት ነው። ሁለተኛ ድምጾች ግን አጎናቸው ላይ ምን አላቸው? ቅጥል አላቸው ማለት ነው። ሁሉም ፊደል ከላይ እስከታች 34ቱም ከጎኑ ላይ ቅጥል አለው ማለት ነው። ሁንም እዩ ሉንም ስታዩ ቅጥል አላቸው። ወደ ሶስተኛ ስትሄዱ ደግሞ ከግራቸው ላይ ምን አላቸው? ቅጥል አላቸው። እነዚህም 34ቱ ፊደል ከላይ እስከታች ከግራቸው ላይ ተመሳሳይ ነው ማለት ነው። እሺ ወደ አራተኛ ስንሄድ ማለት ነው ይቺ ሀ ምንላት እግር አልባ ናት። እግር አልባ ናት ማለት ነው። ስለዚህ የራሳችን እግር እናወጣላታለን ማለት ነው። ድምጻቸውን ደግሞ ሀ ብለን እዚህ ላይም ሀ ነው የምንለው ማለት ነው። ድምጻቸው አንድ ነው ማለት ነው። ላ የመጀመሪያ እግሯ ምን ሆነ? አጠረ። ባለ ሁለት ሆሄ ፊደልና ባለ 3 ሆሄ ፊደል እግራቸው የመጀመሪያ እግራቸው ያጥራል ማለት ነው። ያጥራል ማለት ነው። እሺ አምስተኛ ስትሄዱልኝ እግራቸው ላይ ምን አላቸው? ቀለበት አላቸው ማለት ነው። የሁሉም ቢሆን ከላይ እስከ ታች ቀለበት አለው አምስተኛ ፊደል ላይ። እሺ ስድስተኛ ስትሄዱ ወደ ግራ ምልክት አላቸው ማለት ነው። በስተግራ በኩል ህን ስታዩ ካናቱ ላይ ምን አለው? የሆነ ምልክት አለው። ልን ስታዩ አሁንም በስተግራ በስተስር ቀለበት አላት ማለት ነው። እሺ ሰባተኛ ስትሄዱ በመጨረሻ በኩል ቀለበት አላቸው። ቀለበት አላቸው። እሺ አሁን ወደ መ እንሂድ። መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ። እሺ ቀጣይ ሰ። አያችሁ ይቺ መም እንደዚህ ተመሳሳይ ሁለተኛ ላይ ከጎኗ ላይ ቅጥል አላት። ሶስተኛ ላይ ከግሯ ላይ አላት።
አራተኛ ልክ መና ሀም ናቸው እግር አልባ። እነዚህ አሁንም እግራቸውን በራሳችን እናወጣላቸዋለን ማለት ነው። አምስተኛ የሁሉም ቀለበት አለው። ስድስተኛ ይኸው በስተግራ እኩል እግሯ ምን ነው ጠመም አለ ማለት ነው። ሰባተኛ ላይ ቀጥ ብላ እግሯ ትወርዳለች። ስድስተኛ እና ሰባተኛ እንዳይመሳሰልባችሁ በደንብ አድርጋችሁ እግራቸውን እዩዋቸው። እሺ ወደ ሰ እንሄድ። ሰ ሱ ሲ ሳ ሴ ስ ሶ። እንድገማት። ሰ ሱ ሲ ሳ ሴ ስ ሶ። እሺ የሰን ቤተሰብ አይተናል። ቀጣይ ረ ረ ሩ ሪ ራ ሬ ር ሮ። እንድገማት። ረ ሩ ሪ ራ ሬ ር ሮ። እሺ የረን ቤተሰብ አይተናል። ቀጣይ ሸ ሸ ሹ ሺ ሻ ሼ ሽ ሾ። እንድገማት። ሸ ሹ ሺ ሻ ሼ ሽ ሾ። እንግዲህ አሁን እዚህ ላይ ስትመጡ ልክ መጀመሪያ እንዳየነው ይቺ ሰ ማለት ረ ማለት ሸ ማለት የመጀመሪያ ድምጾች ናቸው። ምንም ምልክት የላቸውም ማለት ነው። ሁለተኛ ስትሄዱ ግን ከጎናቸው ላይ ምን አላቸው? እንደነገርኳችሁ ቅድም ከጎናቸው ላይ ቀጥላላቸው ማለት ነው። ቀጥላላቸው። ሶስተኛ ከእግራቸው ላይ ቀጥላላቸው ከረ በስተቀር ማለት ነው። እሺ አራተኛ ላይ አሁንም ሰ ምንላት ራሳችን እግር እናወጣላታለን። እግር አልባ ናት። ረ ምንላት ደግሞ እግር አልባ ናት። ወደ ታች እንግዲህ ቀና ብላ ደፋ ትላለች። ሻ ምንላት ባለ ሁለት እግር ናት። የመጀመሪያ እግሯ ያጥራም ማለት ነው። ባለ ሁለት እግሮች የመጀመሪያ እግራቸው አራተኛ ላይ ያጥራም ማለት ነው። አምስተኛ የሁሉም ቀለበት አለው። ስድስተኛ እንግዲህ እንደነገሯችሁ በስተግራ በኩል እግር አላት። ስታዩት ስታዩትም ወደዛ ፊቷን የዞረች ናት። ሽም ወደ ግራ አናቷ ላይ ዘመም ያለች ናት ማለት ነው። እሺ ሰባተኛ ሶ እና ስ እንዳይመሳሰልባችሁ ስን እዩዋት። እዚህ ላይ ነው ወግታ ወደ ታች የወረደችው እግሯ። ይችኛዋ ደግሞ ሰባተኛ ከመካከል ላይ ጀምራ ነው የመጣችው ማለት ነው። ሮ የመጨረሻ በኩል ቀለበት አላት። ሾ እንግዲህ ባለ ሁለት እግሮች አራተኛ የመጀመሪያ እግራቸው ሲያጥር፣ ሰባተኛ ላይ ደግሞ የመጨረሻ እግራቸው ያጥራል ማለት ነው። እንግዲህ እነዚህን አይተናል። አሁን ደግሞ እነዚህን ባለ ሁለት ቃላት እንዴት ከዚህ ከፊደሎች ወጡ የሚለውን እንዴት አገጣጥመን እናነባቸዋለን የሚለውን እናያለን ማለት ነው። እሺ ሽሮ እንግዲህ ሽ ስንተኛ ናት ማለት ነው? ሸ ቤተሰብ ስድስተኛ ድምፅ፣ ሮ ረቤተሰብ ሰባተኛ ድምፅ በአንድ ላይ ሽሮ ሽሮ ብለን እናነባዋለን ማለት ነው። እሺ ቀጣይ ስም ስም እንግዲህ ሰቤተሰብ ስድስተኛ ድምፅ፣ ም በቤተሰብ ስድስተኛ ድምፅ በአንድ ላይ ስም ስም ብለን እናነባዋለን ማለት ነው። እንግዲህ ይህች ስ ማለት እዚችኛዋ ጋር አንድ አይነት ድምፅ ናት ያላት ማለት ነው። እሺ ሆሄ ሆሄ እንግዲህ ሁሎችም ሀ ቤተሰብ የመጀመሪያዋ ሰባተኛ ድምፅ ስትሆን ቀጣዩዋ አምስተኛ ድምፅ ትሆናለች ማለት ነው። ሆሄ ብለን እናነባዋለን። እሺ ቀጣይ ሻማ ሻ ማለት ሸ ቤተሰብ አራተኛ ድምፅ፣ ማ ቤተሰብ አራተኛ ድምፅ በአንድ ላይ ሻማ ሻማ።
እሺ ሁሉ ሁሉ እንግዲህ ሁሎችም ሁለተኛ ድምጾች የመጀመሪያዋ ሀ ቤተሰብ ቀጣዩዋ ለቤተሰብ ሁሉም ሁሉ ብለን እናነባዋለን። ሁሉ ሞላ ሞላ እንግዲህ የመጀመሪያዋ ለቤተሰብ ሰባተኛ ድምጽ ቀጣዩዋ ለቤተሰብ አራተኛ ሞላ ብለን እናነባዋለን ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቀጣይ ያሉትን ደግሞ ከሸ ቀጥለን የምናያቸውን እናያለን። እስከዛው ድረስ በያላችሁበት ሰላም ሁኑልኝ።